ኢትዮጵያ እያካሄደች ያለው ሀገራዊ ምክክር ለዘላቂ ሰላም አብሮነትና ለጠንካራ መንግስት ግንባታ አዲስ ምዕራፍ የሚከፍት ታሪካዊ ጥረት ነው። የዚህ ታሪካዊ ሂደት የመጀመሪያውና ትልቁ ስኬት ኢትዮጵያውያን ከተለያዩ የፖለቲካ ማህበራዊና አካባቢያዊ ጎራዎች ወጥተው በአንድ መምከር መቻላቸው ነው። ለዘመናት ሲያጋጩና ሲያራርቁ የቆዩ መሰረታዊ ልዩነቶችን፣ ቅሬታዎችንና ታሪካዊ ስብራቶችን በኃይል ወይም በበላይነት ሳይሆን በሰለጠነና በሰከነ መንገድ ለመፍታት መዘጋጀቱ ለሀገራዊ መግባባት ትልቅ እርምጃ ሆኗል። ይሄ ምክክር ለሀገራዊ ፋይዳ አንድነታችን ኢትዮጵያን ያጠናክራታል። አንድ አይነት አስተሳሰብ ልዩነት ሳይኖር ማለት ነው የኔ ሳይባል ኢትዮጵያ የግላችን፣ የሰፈራችን፣ የመንደራችን ሳትሆን የሁላችንም አንድ ኢትዮጵያን ለመገንባት ነው ይሄ ምክክሩ ማለት ነው። የምክክር ሐሳብን በማምጣት ሀገርን መገንባት ነው። የተበታተነ ሐሳብና አገሩን እያበላሸ ያለውን ነገር በዚህ ምክክር ወደ አንድ ነገር ሲመጣ ለአገሩ ጥሩ ነው ብዬ ገምታለሁ። ሂደቱን ለማንኳሰስና በህዝቡ ዘንድ ተስፋ ለማስቆረጥ የሚነዙ አሉባልታዎች የነባራውን ሀቅ ግልጽነት ሊጋርዱት አይቻልምና በምክክር የሚጸናው አብሮነትና መግባባት መሰረቱ ጽኑ ነው። ገለልተኝነቱ እኔ እስካሁን ያጋጠመኝ ነገር የለም። ብዙ ሩሞች ገብቼ ነው የምሰማው፣ አይቻለሁም። ብዙ ከተመካካሪ ጋርም ደግሞ እናወራለን። እኔ እስካሁን ተጽዕኖ የሚፈጥር ማንኛውም በኩል አላየውም። ሁሉም ሰው በፈለገው ስሜት እንደሚፈልገው ነው ሀሳቡን የሚገልጸው። ለዚህ ገለልተኛ ነው ብዬ ነው ማምነው። እያንዳንዱ የራሱን የሆነ ቁስል ይዞ የሚመጣው አካል ማለት ነው። እርስ በራሳችን እየተመካከርን እየተናበብን ያው ትንሽ እንትንም ሆኖ የመጣውን አካል የማቀዝቀዝና በመመካከር ማለት ነው የኢትዮጵያን ስብራት እያከምን ነው። እስካሁን ያለው የምክክር ሂደቱ በጣም ጥሩ ነው። ከ10 ጀምረን 50 ከ50 250 አሁን 500 እየተጠቃለለ ነው ያለው። ህዝቡም የሚያነሳው ሀሳብ ለሀገር የሚጠቅም ለነገው ትውልድ የሚጠቅም ሀሳቦችን ነው እያነሳ ያለው። ይህ ሀገራዊ ምክክር የአንድ ወገን ድምጽ ሳይሆን የሁሉንም ዜጋ ንቁ ተሳትፎና ባለቤትነትን የያዘ ነው። ካሉባልታና ከጎጂ ጥላቻዎች ይልቅ በውይይት ማመንና የሌሎችን ልዩ ሀሳብ በትዕግስት ማዳመጥ ለነገዋ ተመካክራ የተግባባች ኢትዮጵያ እውን መሆን መንገድ የሚከፍት ነው።